ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሰላም ለናችሁ አደፍም 95.1 ሄዶ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር እስክዶምናም ሳወርቅ አለባቸው ከቴክኒሻናችን ሄኖክ ጋር በመሆን እስከ 4:30 ድረስ የተለያዩ ጉዳዮችን ያነሳን አብራችሁ ቆይታ እናደርጋለን። የቪኒሺየስና የሪያል ማድሪድን ጉዳይ እንመለከታለን። ልዩነታቸው የኮንትራት ልዩነት ብቻ ነው ወይ የሚለው እናነሳለን። ምክንያቱም ቪኒሺየስ በሚጠይቀውና ሪያል ማድሪድ ከፍሏለው በሚለው ገንዘብ መካከል ሰፊ ልዩነት አለ የሚሉ መረጃዎች እየወጡ ይገኛሉ። የአንድ አመት ኮንትራት ብቻ ይቀረዋል ከሪያል ማድሪድ ጋር። ይህንን ጉዳይ እናነሳዋለን። ከዛ ውጪ ግን የእንግሊዝ ፕሪሚየር ሊግ ትላልቆቹ ቡድኖች ከዛው ከፕሪሚየር ሊግ ነው ተጫዋቾችን የሚያስፈርሙት ያስፈርማሉ። አሁን ደግሞ ንግግሮች ላይ ያሉም እንደዚሁ ተጫዋቾች አሉና ይህንንም ጉዳይ እናነሳዋለን። ለምንድነው ትልልቆቹ ቡድኖች ከፕሪሚየር ሊግ ክለቦች ተጫዋቾችን የሚያስፈርሙት የሚለውን ጉዳይ እናነሳለን። ከዛ ውጪ ግን በዚህ ሳምንት ከሰማ ነው ብዙ ሰዎችን ካስደስተው ዜና መካከል የሚሃይሎ ሙድሪክ ወደ ጨዋታ መመለስ ወይም ደግሞ እንዲመለስ ፍቃድ ማግኘቱን ነው። ይሄንንም ጉዳይ እናነሳለን። እንግዲህ ቼልሲ በጣም ብዙ ሚሊዮኖች የከፈለበትና ጥሩ ደግሞ ተስፋ አለው የሚባል ተጫዋች ነው ሚሃይሎ ሙድሪክ። ነገር ግን የእግር ኳስ ህይወቱን ባልታሰበ አቅጣጫ ላለፉት አመታት መርቶ ነበር። ይሄንንም ጉዳይ እናነሳለን። አድማጮቻችን እስከ 4:30 ድረስ ከኛ ጋር አብራችሁ ቆይታ እንድታደርጉ ነው የምንጋብዛችሁ። እንዴት አደርካሊስ? እግዚአብሔር ይመስገን በጣም ደህና ነኝ። እንደምን አደርሽ? እንዴት አለሽ? አለሁ እግዚአብሔር ይመስገን። እንዴት ነበር ሳምንቱ? ሳምንቱ ጥሩ ነበረ። ያው እንግዲህ ሰሞኑን የዝውውር ጉዳዮች ከኛ ከስራችን አንጻር ማለት ነው ካልሆነ በስተቀር ብዙ የተወሰኑ የፕሪሲዝን ጨዋታዎች ብዙ አይደለም የፕሪሲዝን ጨዋታ ማየት ላይ ምናምን ግን ያው የረፍት ሳምንት ነበር። አንቺ ጋስ? ጥሩ ሳምንት ነበር። የረፍት ሳምንት ነበር ማለት ይቀላል። እነዚህን ጉዳዮች ያነሳን በረፍት ጊዜ ግን ያው አዘውትሮ የሚጠይቀኝ አንድ ወዳጅ አለኝ ጉንፋን የሚባል እና ዳርዳር እያለ ነው። ተመላለሰብ። እንደዛ ኢሚኒቲ ጥሩ አይደለም መሰለኝ። ስለዚህ አላዛር ድምጹ የሚቀየርባቸው አድማጮች ከጉንፋን ጋር እየታገለ እንደሆነ እንድትረዱትም ነው። ተመልሰናል አድማጮቻችን። አላፊም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የቪኒሺየስና የሪያል ማድሪድን ጉዳይ እንመልከት። የኮንትራት ልዩነት በሁለቱ ግለሰቦች መካከል አለ፣ በክለቡና በቪኒ መካከል። የገንዘብ ብቻ ነው ወይ የሚለውን እናንሳ። ምክንያቱም ሪያል ማድሪድ በጣም ሀብታም ክለብ ነው፣ ግን ቪኒሺየስም እየጠየቀ ያለው ገንዘብ ደግሞ ብዙ ነውና ምንድነው ሌሎቹ ምክንያቶችስ የሚለውን እናንሳ። ልክ ነው። የቪኒሺየስ ጉዳይ ያው ሰሞኑን ከአርሰናል ጋር ስሙ ሲነሳ ስለነበር እና የሪያል ማድሪድ የኮንትራቱ ጉዳይ ምናልባት አርሰናልን ወደ ዝውውሩ ሊጋብዘው ይችላል በሚል ሲነገር ቆይቷል እና ምክንያቱ ግን ገንዘብ ብቻ ነው ወይ? አሁን ምሳ እንደምንሰማው ብዙ የገንዘብ ቁጥሮች እንሰማለን። ይሄ ነው ልዩነታቸው። ደሞዝን በተመለከተ ሪያል ማድሪድ ከታክስ በኋላ 20 ሚሊዮን ዩሮ አቅርቦለታል። ተጫዋቹ ወደ 30 ሚሊዮን ዩሮ ወይም ለምባፔ የሚጠጋ ደሞዝ እንዲከፈለው ነው የሚፈልገው። ግን ልዩነቱ በደሞዝ ብቻ አይደለም፣ የቦነስ ክፍያ ይፈልጋል። የፊርማ ቦነስ ክፍያ ተጫዋቹ ይፈልጋል። ኮንትራት ላራዘመበት ብቻ ቦነስ እንዲሰጠው ይፈልጋል። ለሪያል ማድሪድ ደግሞ ይሄ እንግዳ ጥያቄ ነው። ምክንያቱም ፍሪ ኤጀንት ሆኖ አይደለም፣ ልክ እንደ ምባፔ ከሌላ ክለብ በነጻ ዝውውር መጥቶ አይደለም የፊርማ ክፍያ የሚከፈለው። የሪያል ማድሪድ ተጫዋች ነው። አሁን ኮንትራት አለው ለአንድ ተጨማሪ አመት የሚያቆይ ኮንትራት። ያንን ኮንትራት በማራዘም ላይ ንግግር እየተደረገ ያለውና እንዴት ነው የፊርማ ክፍያ የሚጠየቀው? ያልተለመደ ነው እንደዚህ አይነት የኮንትራት ሁኔታ ውስጥ ላለ ተጫዋች የፊርማ ክፍያ መጠየቅ እና በዚህ ምክንያት የሚሊዮኖች ልዩነት ነው ያለው። የጥቂት ገንዘብ ሳይሆን የበርካታ ሚሊዮኖች ልዩነት ነው ያለው የሚል ትሰሚያለሽ። አሁን እንግዲህ ብዙ የመረጃ ጎርፍ ስላለ እንዴት ፊልተር እንደምናደርገው አላውቅም፣ ግን በጣም ብዙ አይነት ወሬ ነው የምንሰማው። ሌላ ብዙ ጊዜ ሲጠቀስ የምንሰማው የምስል መብት ጉዳይ ነው። ቪኒሺየስ በኋላ ጥቂት አነሳዋለሁ፣ በጣም ማርኬተብል ተጫዋች ነው
ቢያንስ ከ16 ትልልቅ ካምፓኒዎች ጋር ይሰራል። አንድ ቲፕ ብቻ ለመስጠት አንድ ተቋም የአትሌቶችን ከአድቨርታይዝመንት ጋር ያለ የማርኬት መስህብነት ከ2010 ወዲህ ባለፉት 16 ዓመታት በሁሉም የስፖርት አይነቶች ውስጥ ካሉ አትሌቶች መካከል ቁጥር 1 አድርጎታል። ከሜሲም ከሮናልዶም ከኤምባፔም ከኔይማርም በላይ ቁጥር 1 የማርኬት መስህብ ነው። የሚገርም ነገር ነው። ቪኒሽስ ትልቅ ተጫዋች እንደሆነ እናውቃለን፣ ፕሮፋይሉ ትልቅ እንደሆነ እናውቃለን። ግን ባለፉት 16 ዓመታት አንድ ሌላ ስፖርተኛ ብቻ ነው የሚበልጠው። ከኳስ ተጫዋቾች ግን ቁጥር 1 ነው። ግን የምስል መብት ጉዳይ ከዛ ከሚያገኘው ከራሱ ፓርትነርሺፖች ጋር ከነ ፔፕሲ ይሁን ከነ ቦስ ሽቶ ከነዚህ ከመሳሰሉ ትልልቅ ካምፓኒዎች ከሚያገኘው ገንዘብ 50%ን ሪያል ማድሪድ ነው የሚወስደው። ተጫዋቹ 80%ን ነው መውሰድ የሚፈልገው። ኤምባፔ 100% ኢሜጅ ራይት አለ። ስለዚህ ይሄም ትክክል ነው ብሎ አያምንም። ስለዚህ በኢሜጅ ራይት ጉዳይም ላይ በክለቡና ተጫዋቹን ወክሎ በሚደራደረው በጄዚ ባለቤትነት ስር ባለው ሮክ ኔሽን በሚባለው ኤጀንሲ በኩል ትልቅ ልዩነት ነው ተብሎ ይጠቀሳል። እና በሁሉም በደሞዙም ይሁን በፊርማ ክፍያውም ይሁን በምስል መብቱም ይሁን ሁሉ ጊዜ የምንሰማው የገንዘብ ጉዳይ ነው። ግን ነገሩ የገንዘብ ጉዳይ ብቻ ነው ወይ ነው አሁን ክርክሩ? ምክንያቱም የገንዘብ ጉዳይ ቢሆን ለቪኒሽስ ቀላል መፍትሄ አለ። ወደ ሳውዲ መሄድ ይችላል ጉዳዩ ኤክስክሉሲቭሊ ገንዘብ ከሆነ። ምክንያቱም ታስታውሽ እንደሆነ የቪኒሽስና የሪያል ማድሪድ የኮንትራት ማራዘም ጉዳይ ከ2 ዓመት በፊት ገደማ ከተጀመረ በኋላ ከ2024 በኋላ ድርድር ማድረግ የጀመሩት ከተጀመረ በኋላ ምናልባት ቪኒሽስ ከሪያል ማድሪድ የሚወጣበት ምክንያት ካለ ወደ ሳውዲ፣ ምክንያቱም ሳውዲዎቹ በታሪክ ከፍተኛው ተከፋይ የማድረግ 300 ሚሊዮን ዩሮ በአመት የማቅረብ ፍላጎት ነበራቸው። ለኔይማር የተከፈለውን 222 ሚሊዮን ዩሮ ከባርሴሎና ወደ ፓሪስ ሳን ጀርማን ሲዘዋወር የተዘዋወረበትን የተጫዋቾች የዝውውር ሬከርድ አሻሽለው 400 ሚሊዮን ጭምር ለሪያል ማድሪድ ከፍለው 2034 እስኪመጣ ድረስ ባለው ጊዜ የዓለም ዋንጫ በሳውዲ እስከሚደረግበት ጊዜ ድረስ የዛ የዓለም ዋንጫ ፊት የዛ የዓለም ዋንጫ መልክ እንዲሆን ይፈልጋሉ። ያንን ሪፕሬዘንት እንዲያደርግ የዛ ፕሮጀክት ባንዲራ ተሸካሚ ፍላግ ቢረር እንዲሆን ይፈልጋሉ። ስለዚህ ሳውዲዎቹ በየትኛውም ገንዘብ ለሱ በሚከፈለውን ፓኬጅ ለሪያል ማድሪድ ሊከፈል በሚችለው የዝውውር ገንዘብ ከዚህ በፊት በዓለም እግር ኳስ ውስጥ ለአንድ ተጫዋች በግል ከአንድ ክለብ ወደ ሌላ ክለብ በሚደረግ ዝውውርም ከክለብ ወደ ክለብ ተከፍሎ የማያውቅ ገንዘብ የመክፈል ፍላጎት ነበራቸው። ስለዚህ የቪኒሽስን ውሳኔ ዲክቴት የሚያደርገው ገንዘብ ብቻ ቢሆን ሪያል ማድሪድ መቼም ሊከፍለው የማይችል ሌላ የአውሮፓ ክለብ መቼም ሊከፍለው የማይችል ገንዘብ ሳውዲዎቹ ያቀርቡለት። አሁን የሚጠቀሱት የ20 ሚሊዮን የምናምን ጉዳይ እያወራን ያለ ነው። 20 ሚሊዮን ዩሮ ወይም 30 ሚሊዮን ዩሮ በአመት ሳውዲዎቹ 300 ሚሊዮን ዩሮ ነው በአመት ሊከፍሉት ፈቃደኞች ናቸው ሲባል ነበር። አይን ያንን አማራጭ ቢያስብበት አሁንም ያንን ገንዘብ ለሰባት ትውልድ ምናምን የሚተርፍ ገንዘብ ወደ ሳውዲ በመሄድ ብቻ በአንድ አመት በሁለት አመት ሊያገኘው ይችላል። ምንም ችግር የለበትም። እና የፈለገውን የኮንትራክት እድሜ ካርት ብላንሽ የመስጠት በቃ ባዶ ቼክ የፈለክበትን ጻፍ ብለው የመስጠት ፍላጎት አላቸው። ምክንያቱም የሳውዲ በእግር ኳስ ውስጥ ያለ እንቅስቃሴ ከሀገር አንጻር እንጂ እግር ኳስ ከማሳደግ አንጻር ብቻ የሚታይ አይደለም። ከሳውዲ ምስል ከሳውዲ ኢሜጅ አንጻር የሚታይ ነው። ጉዳዩ ገንዘብ ቢሆን ቪኒሽስ እነዛ በጣም ሀብታም ትልቅ ሌሎች አማራጮች ላሉት ሰው እና አሁንም ድረስ በጣም ሀብታም ለሆነ ብዙ ፓርትነሮች ላሉት ሰው እሱ ብቻ ላይሆን ይችላል ልዩነቱ። ግን ደግሞ ተጫዋቾች በገንዘብ ውስጥ የሚተላለፈውን መልእክት ግን ይፈልጉታል። ገንዘቡ ብቻውን ሳይሆን አንድ ብራስዌል የሚባል ሰው ቱ ዘ ላስት ዩሮ አይደለም እስከ መጨረሻው ዩሮ ድረስ የመደራደር ጉዳይ ምናምን አይደለም። ገንዘቡ ምን ያህል እንደተፈለግሽ ማሳያ፣ በሌላ ቡድን ውስጥ ካሉ ትልልቅ ተጫዋቾች ጋር በንጽጽር ምን አይነት ቦታ ነው ያለኝ፣ ምን አይነት አስፈላጊነት አለው ተብሎ ነው በክለቡ የሚታመንብኝ። ገንዘቡ አያስፈልግም ሳይሆን ገንዘብ ብቻ ቢሆን ኖሮ እንዳልኩት ከዚህ በጣም የተሻለ ከዚህ እጅግ የሰፋ የፋይናንስ አማራጭ ከሳውዲ ማግኘት ይችላል። በሪያል ማድሪድ ደግሞ ኦሬዲ ታሪካዊ ተጫዋች ነው። ይሄ ተጫዋች ብዙ የሚሰራው የቀረው ታሪክ አለ። ገና አሁንም በጣም ወጣት ነው። ፒክ እድሜው ላይ ነው ያለው። ግን 2 ጊዜ ቻምፒየንስ ሊግ አሸንፏል። 2 ጊዜ ላሊጋ አሸንፏል። ሌሎች በርካታ ዋንጫዎች አሸንፏል። የዓለም ዋንጫና ባሎን ዶር ምናልባት። ግን ብዙ የጎደለው ነገር የለም። አሁን ያለው ኬሪየር ብቻውን በጣም የተሟላ አይ ኦኬ አሁን በአጭር ጊዜ ውስጥ ብዙ ነገር አሳክቻለሁ፣ ስለዚህ
የበለጠ ገንዘብ ላይ ትኩረት ላያደርግ ቢል መቼም ቢሆን ሪያል ማድሪድ መክፈል የማይችለውን ገንዘብ ሳውዲዎቹ መክፈል ይችላል። የሳውዲ መንግስት ስለሆነ የሚከፍለው በመደበኛ የክለብ የኢኮኖሚ ውስጥ የሚንቀሳቀስ አይደለም ሀገር ሲሆን። ከዚህ በፊት በካታሮቹ ላይ አይተነዋል። ፔጄ ኔይማርን ሲያስፈርም ከዛ በኋላ ያው 7 ነው 8 ዓመት ሆኖታል የዓለም ክብረ ወሰን የተዘዋወረበት ዝውውር። በቅርብ ጊዜ በሌሎች አውሮፓ ክለቦች መካከል በሚደረግ ዝውውር ላይሰበር ይችላል። የናርም ጭምር አሁን የተጫዋቾች ዋጋ የናርም ጭምር በጣም ከፍተኛ ነው 222 ሚሊዮን ዩሮ እና ለተጫዋቾች ከክለብ ውስጥ ካለ ሌላ አልፋ ዶግ ጋር ሌላ ትልቅ ተጫዋች ጋር ራሳቸውን ይመዝናሉ። የሱን ያህል አስፈላጊ ነኝ። ምክንያቱም ኤምባፔ ወደ ሪያል ማድሪድ ሲመጣ ትልቅ ተጫዋች ሆኖ መጣ እንጂ የሪያል ማድሪድ ታሪካዊ ተጫዋች አልነበር። ገና የእግር ኳስ ሕይወቱን በሪያል ማድሪድ እየጀመረ ነው የነበር። በሌላ ቦታ ያደረጀው ስም ነበር። የዓለም ዋንጫ አሸናፊ ነበር። ምናልባት የዓለም ምርጡ ተጫዋች ከዓለም 1 2 ወይ 3 ምርጥ ተጫዋቾች መካከል አንዱ ሆኖ ነው የመጣው። ወደ ሪያል ማድሪድ ሲመጣ ግን ከስክራች ነው የሚጀምረው። እሱ ወደ ሪያል ማድሪድ በመጣበት ነጥብ ቪኒሽስ የሪያል ማድሪድ ተጫዋችነት ታሪኩ የከፍታው ነጥብ ላይ ሃይ ፖይንት ላይ ነው የነበረው። ቻምፒየንስ ሊግ 2024 ቻምፒየንስ ሊግ ፋይናል ላይ ግን በዛ ጉዟቸውም ጭምር በጣም ወሳኝ ተጫዋች መሆኑን አሳይቶ በነበረበት ፖይንት ላይ ነው ኤምባፔ የመጣው። እንደ አጋጣሚ ሆኖ ድርድሩ የተጀመረው ያን ጊዜ ነው እና ተጫዋቾች መቼስ አብዛኞቹ ተጫዋቾች ወይ ኦልሞስት ሁሉም ተጫዋቾች ትልቅ ኢጎ አላቸው። ለቪኒሽስ ብቻ የሚሰጥ አይደለም። ለምሳሌ ሜሲ ሁል ጊዜ ከባርሴሎና ከመልቀቁ በፊት በመጨረሻዎቹ 5 ዓመታት 3 ጊዜ ኮንትራት ሪኔጎሺየት አድርጓል ከሪያል ማድሪድ ጋር። ባሎንዶር ባሸነፈ ቁጥር ሊሆን ይችላል፣ ከክለቡ ጋር ዋንጫዎች ባሸነፈ ቁጥር ሊሆን ይችላል። በ5 ዓመት ውስጥ ወደ 500 ሚሊዮን ዩሮ አካባቢ ነው ያገኘው። በ100 ሚሊዮን የሚቆጠር አካባቢ ማለት። ሜሲ ኮንትራት ባራዘመ ቁጥር ደግሞ ሮናልዶ ለምሳሌ ሪያል ማድሪድ ውስጥ ኮንትራት ዲማንድ ያደርግ ነበር። ሮናልዶም ራሱን የሚያነጻጽረው ከሜሲ ጋር በተመሳሳይ ዘመን ያሉ 2 ትልልቅ ተጫዋቾች ናቸው እና ሁልጊዜ ለባሎንዶር የሚፎካከሩ ናቸው። ሁልጊዜ ለግል ክብር የሚፎካከሩ ናቸው። ሁለቱ በሪያል ማድሪድ ውስጥና ባርሴሎና ውስጥ በነበሩበት 9 ዓመት በሁለቱ መሀል ጣልቃ ይገባል ሌላ የባሎንዶር አሸናፊ አልነበር። ሁለቱ ነበሩ ይፈራረቁ ለ9 ተከታታይ ዓመት እና በዛ ምክንያት አይደለም በእነሱ ክለብ ውስጥ ያለ ተጫዋች በሌላ ከኔ ጋር እኩያ ነው ብለው የሚያስቡት በሌላ ትልቅ ክለብ እየተጫወተ ያለ ተጫዋች ምን ያህል ነው የሚያገኘው የሚለው ኢምፖርታንት ነው ለነሱ። ያንቺን ተመን መተመኛ አድርገው ነው የሚወስዱት። ቱ ዘ ላስት ዩሮ ቱ ዘ ላስት ሚሊዮን ወይ 100 ምናምን ጉዳይ ብቻ አይደለም፣ የስታቸር ጉዳይ ነው። የገንዘብ ጉዳይ ብቻ አይመስልም ነገሩ። ገንዘብ ጉዳይ ከሆነ ቀላል መልስ አለው እንዳልኩት። በክለብ ውስጥ ክለቡ እኔን ከዛ ተጫዋች አንጻር እንዴት ነው የሚያየኝ? አሁን በሪያል ማድሪድ በኩል አንዳንድ ጊዜ ለሪያል ማድሪድ ብዙ ጊዜ ቅርብ ናቸው ሲባሉ ምን ሰማቸው 2 ዋና ዋና ጋዜጦች አሉ። ግን 2 ብቻ አይደሉም ብዙ ናቸው። ግን የማድሪድ አንደበቶች ልሳናት ምናምን ተብለው የሚጠቀሱ ኤስ ወይ አስ ዲያሪዮ አስ ነማርካ አይነቶች አሉ። ግን ካዴና ሴር ሌሎችም ብዙሃን መገናኛዎች በየጊዜው የሚያወጡት ሪፖርት በሪያል ማድሪድ በኩል የሚተላለፍ አንድ ሜሴጂንግ አለ። በሪያል ማድሪድ ውስጥ የማይተኩ ተጫዋቾች የሚባሉት ኤምባፔ፣ ቤሊንጋም እንደዚህ አይነት ተጫዋቾች ናቸው ተብሎ ሜሴጂንጉ ማትተካ ተጫዋች አይደለም የሚመስል አይነት በእነዚህ ጋዜጦች ላይ ታያለሽ። አንዳንድ የሪያል ማድሪድ አቋም እንደዛ ነው። እንዲያውም የሪያል ማድሪድ አንዳንድ ሰዎች በስም አይጠቀሱም እንጂ አንዳንድ በጣም ወሳኝ ሰዎች ወሳኙ ሰው ማን እንደሆነ እናውቃለን፣ ፍሎረንቲኖ ፔሬዝ ናቸው። ግን ሌሎች የፕሬዝዳንቱ አማካሪዎች ናቸው ወይም የዳይሬክተርነት ኃላፊነት አላቸው የሚባሉ ሰዎች የቪኒሽስ መሸጥን እንደ አስፈላጊ የሚያዩት ሰዎች አሉ። የራሳቸው አስተያየት አንደኛ ኮንትራቱን እስካልፈረመ ድረስ ከሴፕቴምበር 1 ጀምሮ ይወሳሰባል የተጫዋቹ ነገር። ሪያል ማድሪድ በቂ ሊቨሬጅ አይኖረው። ከዛ በኋላ የኮንትራቱ የመጨረሻ ዓመት ላይ ነው ያለው። ወደዛ መግባት አትፈልጊ። ተጫዋቹን ማዛወር በምትችይበት የመጨረሻው አማራጭ ላይ ነው እልባት ማግኘት የምትፈልጊው። ለዚህ ነው እነዚህ የመጨረሻዎቹ 3 ሳምንታት አካባቢ የዝውውር ገበያው ከመዘጋቱ በፊት በጣም ቁልፍ ነው የሚባለው። ምክንያቱም ሪያል ማድሪድን በተመለከተ አሁን ካቀረቡለት ፕሮፖዛል በላይ ተጨማሪ ምንም አይነት ገንዘብ ልዩነታቸው በምንም ይሁን የትኛው መረጃ ትክክል እንደሆነ ሁልጊዜ አጥርቶ ለማወቅ ያስቸግራል። ምክንያቱም ልክ እንደዚህ አይነት በጣም ትልቅ ተጫዋች ከኮንትራት ድርድር ጋር ስሙ እንደዚህ በጥብቅ በሚነሳበት ጊዜ ብዙ ወሬ ነው የምትሰሚ። አሁን ትላንትና ሮክ ኔሽን ስለማን እንደሆነ አላቅም፣ ምናልባት ስለ ያንዲዮ ማንዲ ሊሆን ይችላል ወይ ስለ ቪኒሽስ ሊሆን ይችላል፣ ደንበኛችንን በተመለከተ የሚወራውን ሐሰተኛ ወሬ
እናስተባብላለን ብሎ በጥብቅ የተከታተለ ነው። ስለ የትኛው ጉዳይ እንደሆነ ስፔሲፋይ አላደረጉም። አንዲዮ ማንዲታ ሟል ተብሎ ከፕሪሲዝን ስለመቅረቱ ይሁን ከላይፕዚግ ፕሪሲዝን ስለመቅረቱ ይሁን ወይ ቪኒሺየስ በተመለከተ ስለሚነገሩ ሪፖርቶቹን እርግጠኛ አይደለሁም። ግን ለምሳሌ እንደዚህ ሰምተናል። ምክንያቱም ብዙ ወሬ ነው የምትሰሚው በተለያየ ጊዜና ብዙ ኢንአኩሬሲ ሊኖር ይችላል። ይሄንን በተመለከተ ተጫዋቹ አንድ የምናውቀው ነገር አለ ምሳ እንዲሁ ከላይ ከጠቅላላ ንባብ ተጫዋቹ በሪያል ማድሪድ መቆየት ይፈልጋል። እሱ ግልጽ ይመስለኛል። ከሪያል ማድሪድ ግን ማክሲመሙን ማግኘት ይፈልጋል። የኔን ቦታ ይመጥናል ብሎ የሚያምንበትን ፋይናንሻል ፓኬጅ ግን ማግኘት ይፈልጋል። ደግሞ ለላቲን አሜሪካ ተጫዋቾች በተለይ ለብራዚላውያን፣ ለአርጀንቲናውያን፣ ለኡሩጓውያን፣ ለሌሎች የላቲን አሜሪካ ተጫዋቾች በባርሴሎናና በሪያል ማድሪድ መጫወት ማለት በቃ ፍጻሜ ነው። ነሰሰሪ ለአውሮፓውያን እንደዛ አይደለም። ለምሳሌ ለጀርመኖቹ ለባየር ሚኒክ መጫወት ፒናክል ብለው የሚያስቡት ለባየር ሚኒክ የተጫወተ ያለ ጀርመናዊ ወደ ሪያል ማድሪድ ካልሄድኩ ብሎ አጂቴት ሲያደርግ ብዙ አትሰሚ። ብዙ ትልልቅ ጀርመናውያን ተጫዋቾች የሪያል ማድሪድ ኦፈር እያላቸው ጭምር የእግር ኳስ ህይወታቸውን እዛው አጠናቀው ያውቃሉ። ለአንድ ጀርመናዊ ትንሽ ልጅ በቃ ጀርመን ውስጥ ኦፍኮርስ ጃይንት ነው በዓለም አቀፍም ደረጃ ኦፍኮርስ ባየር ሚኒክ፣ ግን አውሮፓውያን ሌላ ማይንድ ሴት ነው ያላቸው። ለሪያል ማድሪድ መጫወት ማይፈልግ ተጫዋች የለም በጠቅላላው ይባላል። ለባርሴሎና መጫወት ማይፈልግ ትልቅ ተጫዋች የለም በጠቅላላው ይባላል። ለሁለቱ ስፓኒሽ ትልቅ ክለቦች አንድ ቀን አንድ ትልቅ ተጫዋች ኤክስፒሪየንስ ማድረግ ይፈልጋል ምናምን ይባላል። ግን በተለይ ይሄ የሚሰራው የበለጠ ለብራዚላውያኑና ለአርጀንቲናውያኑ ለትልልቆቹ ተጫዋቾች ህልማቸው ነው እነሱ። እንግሊዝ ውስጥ ብትሄጂ ለብዙ ልጆች ለማንቸስተር ዩናይትድ መጫወት በቃ ፍጻሜ ነው። ለሊቨርፑል መጫወት ፍጻሜ ነው፣ በቃ አኮምፕሊሽመንት ነው። ለአርሰናል መጫወት ትልልቅ ብዙ ክለቦች አሉ እንግሊዝ ውስጥ ላሉ ትልልቅ ክለቦች መጫወት፣ ለትልልቆቹ የሌጋሲ ክለቦች መጫወት። ለማንቸስተር ዩናይትድ ብዙ ለማንቸስተር ዩናይትድ የተጫወቱ ተጫዋቾች ማንቸስተር ዩናይትድ የዓለም ትልቁ ክለብ ነው ብሎ ያምናል። በቃ ለዓለም ትልቁ ክለብ ነው የተጫወቱት ብሎ ያምናል። ብዙ አጂቴት የሚያደርግ ተጫዋችም አትሰሚም አልፎ አልፎ ካልሆነ በስተቀር። ላቲንስን ምናልባት ግን ስፔኖቹንና ፖርቱጋሎችን መጨመር ሊያስፈልገን ይችላል። ግን በአብዛኛው ጣሊያንም ብትሄጂ አሁን የጣሊያን ክለቦች የፋይናንስ ሁኔታ የሊጉም ሁኔታ ደካማ ሆነ እንጂ ለኤሲ ሚላን መጫወት፣ ለዩቬንቱስ መጫወት፣ ለኢንተር ሚላን መጫወት በቃ እንደ መሟላት አድርገው ይቆጥራሉ። ለላቲን ተጫዋቾች ግን ለብራዚል ተጫዋቾች ግን ወይ ለአርጀንቲና ተጫዋቾች ግን ለሁለቱ ትልልቅ ክለቦች መጫወት ሌላ ማይንድ ሴት ነው ያለው። አንደኛ የግል ክብር ለማግኘት ትልቅ መንደርደሪያ ሆኖ ይታያል። ምክንያቱም እንደው በስነ ልቦናም ስታዩ የዓለም ዋንጫ ድሎቻቸውን ካየሽ ከ23ቱ የዓለም ዋንጫዎች 13ቱን የአውሮፓ ሀገራት ነው ያሸነፉት አይደል? እና ብዙዎቹን ድሎቻቸውን ስታይ ስለ ወል ነው የምታስብ። ስለ ጀርመን የዓለም ዋንጫዎች ስታስብ በተለየ ሁኔታ የሚመጣልሽ አንድ ገናና ስም ላይ ነው ይችላል። ወይም ስለ ጣሊያን ድሎች ስታስብ ወይ ስለ ፈረንሳይ ድሎች ስታስብ በልዩ ሁኔታ ማለት ጎላ ያለ ድርሻ የሚኖረው ተጫዋች መቼስ ይኖራል። ቤከንባወር ይኖራል እዛ ጋ ወይ ሌላ አንድ ትልቅ ተጫዋች ይኖር ይሆናል እንደዚህ። ግን በአብዛኛው ስለ ቡድን ነው የምታስብ፣ ስለ ኮሌክቲቭ ነው የምታስብ። የላቲኖቹን የዓለም ዋንጫ ድሎች ካየሽስ በአብዛኛው ከግለሰብ ጋር የማገናኘት ልማድ አለ። ከፔሌ ጋር፣ ከጋሪንቻ ጋር፣ ከማራዶና ጋር፣ ከሜሲ ጋር ከግለሰብ ተጫዋቾች ጋር አቆራኝቶ የማየት ልማድ አለ። ኢንዲቪጁዋሊስት የሆነ አስተያየት አለ በላቲኖቹ በኩል እግር ኳስን በተመለከተ ሂሮይዝም ላይ የማተኮር የግል መግነን ላይ የማተኮር ነገር አላቸው። ለዚህ ነው የባሎንዶር ኦብሰሽን የበለጠ የላቲን ተጫዋቾች ጋር አለ የበለጠ የሚባል እና ያንን ለማሸነፍ ደግሞ ቤስት ፕላትፎርም ሪያል ማድሪድ እና ባርሴሎና ናቸው። ብዙም ጭንቀት የለባቸው የእንግሊዞቹ ክለቦች። የእነሱ ተጫዋች ባሎንዶር ቢያሸንፍ ባያሸንፍ እንደ ወል ነው የሚያስቡት። ስለዚህ በተለያዩ ምክንያቶች ግዙፍ ክለቦች መሆናቸው እንደተጠበቀ ሆኖ ለሁለቱ ክለቦች መጫወት የአንድ ተጫዋችነት ሙላት ነው በቃ ብለው ነው የሚያስቡት። ስለዚህ ቪኒሺየስ በዚህ ምክንያትም ከሪያል ማድሪድ ጋር ከ18 ዓመቱ ጀምሮ ባለው ቁርኝትም እየተጫወተ ያለበት ክለብ የዓለም ትልቁ ክለብ በመሆኑ ምክንያትም በምርጫው መልቀቅ የሚፈልግ አይመስለኝም። ግን ደግሞ ሪያል ማድሪድ እንዲያሳየው የሚፈልገው መልእክት ያለ ይመስላል። ገንዘብ ብቻ ቢሆን ቀላል መልስ አለው። ስፖርታዊ አምቢሽን አለው ይሄ ተጫዋች። በአውሮፓ መጫወት ይፈልጋል። አቋራጭ መንገድ መከተል ይችላል። ግን አሁንም በትልቅ ደረጃ እየተጫወተ ለአመታት መቆየት ይፈልጋል እና ያለበት ቦታ ቤስት ቦታ ነው እና ቪኒሺየስ ጁኒየር እምባፔ እስኪመጣ ድረስ የሪያል ማድሪድ ምንም ክርክር የማይቀርብበት ወሳኙ ተጫዋች ነው። ልዩነት የሚፈጥረው
ተጫዋች ነው። በሁለቱም የቻምፒየንስ ሊግ ፍጻሜዎች ላይ 2022 ላይ ሊቨርፑልን ሲያሸንፉ 2024 ላይ ቦሩሲያ ዶርትሙንድን ሲያሸንፉ በሁለቱም የቻምፒየንስ ሊግ ፍጻሜዎችና በሁለቱም የቻምፒየንስ ሊግ ካምፔኖች ላይ በሁለቱም ሲዝኖች ላይ በጣም ወሳኝ ተጫዋች ነው የነበረው። ደግሞ እንደ አጋጣሚ ሆኖ ይሄ ተጫዋች የጨዋታው መጠን ከፍ ባለ ጊዜ ሁሉ ይጎላል። ለምሳሌ ወደ 330 ገደማ መሰለኝ ጨዋታ ያደረገው ለሪያል ማድሪድ፣ እርግጠኛ አይደለም ግን ከ300 በላይ ጨዋታዎች ለሪያል ማድሪድ አድርጓል። እና ብዙ ድሪብል የሞከረባቸውን ጨዋታዎች ብታይ አብዛኞቹ ጨዋታዎች ትልልቆቹ ጨዋታዎች ናቸው። ከ300 ምናምን በላይ ጨዋታ ላደረገ ተጫዋች ለምሳሌ ሶስተኛ ብዙ ድሪብል የሞከረበት ጨዋታ የሆነ ጊዜ አንቼሎቲ በቃ ሊባረሩ ነው ይሄን ጨዋታ ከተሸነፉ ይሰናበታሉ ተብሎ በነበረበት ጊዜ ከኦሳሱና ጋር በተደረገ ጨዋታ ጨዋታው ትልቅ አይደለም ግን በኮንቴክስቱ አሰልጣኙ በነበሩበት ጠርዝ ግን በቃ ሊሰናበቱ ነው የሚል ይሄን ጨዋታ ከተሸነፉ ይሰናበታል ተብሎ ነው። ሞንካሊያ የሚባልን ተጫዋች አበሳውን ሲያሳዩ አመሽ 21 ጊዜ ነው ድሪብል የሞከረው። ጨዋታዎቹ በጣም ወሳኝ ሲሆኑ ግዙፍ ብቻ ሳይሆን በጣም አስፈላጊ ሲሆኑ እንደዚህ ሆነ። 10ኛ ብዙ ድሪብል የሞከረበት ጨዋታ የ2024 የቻምፒየንስ ሊግ የፍጻሜ ጨዋታ 15 ድሪብል ሞክሯል። ጁን 1 2024 በዊምብሌ የቻምፒየንስ ሊግ የፍጻሜ ጨዋታ እዛ ጨዋታ ላይ ሶስተኛው ብዙ ፕሬስ ያደረገበት ጨዋታ 14 ጊዜ ነው ፕሬስ ያደረገው። ስለዚህ ከኳስም ጋር ያለ ኳስም በጣም የሚጎላበት ጨዋታ እሱ ነው። 17ኛው ብዙ ድሪብል ያደረገበት ጨዋታ ከ300 ምናምን ጨዋታዎች ብዙ ሳምፕል ነው። በ2022 ከፔዤ ጋር በነበረው ያ ተአምራዊ ከምባክ ያለቀላቸው ከመሰለ በኋላ በአግሪጌት 2-0 እየተመሩ ከነበረበት ጨዋታ በኋላ እዛ ጨዋታ ላይ አይ ቲንክ ቤንዜማ ነው ሃትሪክ የሰራው ግን 14 ድሪብሎች ሞክሯል። 28ኛ ብዙ ድሪብል የሞከረበት ጨዋታ ከባየር ሚኒክ ጋር የነበረ የ2024 የቻምፒየንስ ሊግ ሴሚ ፋይናል ጨዋታዎቹ ከፍ በሚሉበት ጊዜ ዲፈረንሻል ተጫዋች ይሆናል፣ የበለጠ ልዩነት የሚያመጣው ተጫዋች ይሆናል። ስለዚህ የኔ ደረጃ ይሄ ነው ብሎ ነው የሚያምነው። የኔ ደረጃ አሁን በእኔ አስተያየትም ከክርስቲያኖ ሮናልዶ ከአውሮፓ ፉትቦል መውጣት በኋላ ይልቁን ከሪያል ማድሪድ መውጣት በኋላ ከ2018 ወዲህ በቻምፒየንስ ሊግ ትልቁ ተጫዋች የሚመስለኝ እሱ ነው። ባለፉት 8 ዓመታት ሁለት ጊዜ ማሸነፉ፣ በሁለት የቻምፒየንስ ሊግ ፍጻሜ ጨዋታዎች ጎል ማስቆጠሩ ብቻ ሳይሆን በእነዚህ የቻምፒየንስ ሊግ የድል ጉዞዎች ውስጥ በነበረው አስፈላጊነት አሁን እንደጠቀስኳቸው አይነት በጣም ትልልቅ ሪያል ማድሪድ ሬሞንታዳ ባከናወነባቸው ከመመራት አገግሞ ድል ባደረገባቸው በነዛ ማጂካል ምሽቶች ላይ የሚጎል አይነት ተጫዋች ለዛም ይሆን ሽልማት ሬኮግኒሽን አለ አይደል ያንን ማግኘት የሚፈልግ ይመስላል። ግን ከ2024 በኋላ ከዛ የቻምፒየንስ ሊግ የፍጻሜ ጨዋታ ድሉ በኋላ የባሎንዶር አሸናፊ እንደሚሆን የዚያ ዕለት የባሎንዶር ሽልማት በተሰጠበት ዕለት ከ10 ሰው 8ቱ እሱን የሚገምት ይመስለኛል። ሁላችንም የነበረን ግምት ሰርፕራይዝ ያደረገ ለዚህ መነጋገሪያም የነበረው ለዚህ እንደዚህ አይነት ሲዝን ነበር ያሳለፈው። ቻምፒየንስ ሊጉን አሸነፈ፣ ባሎንዶሩ ናቹራል ይመስል ነበር። በተለይ ቻምፒየንስ ሊግ ባሸነፉበት ሂደት ውስጥ በነበረው የጎላ ሚና ምክንያት ማለት ነው። ስለዚህ ሁለተኛው ሆነ። ያው ኮንትሮቨርሲውን እናስታውሳለን፣ የባሎንዶሩ ውዝግብን እናስታውሳለን። በዛ ጊዜ አካባቢ ነው ኮንትራት ድርድሩ የተጀመረው። አሁን ድረስ እያነጋገረ ያለው ኮንትራት ድርድሩ የተጀመረው ያን ጊዜ እና ያንን ሲዝን በተለይ ደግሞ ከ2022ቱም በላይ 2022ቱ ላይ ምናልባት ዋናው ሰው ቤንዜማ ነበር ልንል እንችላለን። በኋላም አይደለ ባሎንዶር አሸነፈ ቤንዜማ፣ ድንቅ ጊዜ ነበር ያሳለፈው። ግን ቪኒሽስም ወሳኝ ተጫዋች ነው። የሪያል ማድሪድ ማጥቃት በሙሉ ቪኒሽስ ተኮር የሆነው ግን 2024 ላይ ድህረ ቤንዜማ ሲዝን ነው የውድድር ዘመን ምሳ እንደምታስታውሱ። አሁን በዛ የውድድር ዘመን ቤሊንጋም በጣም ጠቃሚ ተጫዋች ነበር፣ ሮድሪጎ በጣም ጠቃሚ ተጫዋች ነበር፣ ቪኒሽስ ማን ነው ቶኒ ክሩስ በጣም አስደናቂ የውድድር ዘመን ያሳለፈው፣ ካርቫሃል፣ ሩዲገር፣ ሌሎችም ትልቅ ድርሻ የነበራቸው ተጫዋቾች ነበሩ። ግን በብዙዎቹ ጨዋታዎች ላይ ልዩነት የሚፈጥረው ተጫዋች የነበረው ቪኒ ነው እና ለሱ የሪያል ማድሪድ መቅረትን ምክንያት ምንድን ነው? ባሎንዶር ተዘርፏል ነው አይደል? በሪያል ማድሪድ አስተሳሰብ የዓለም ምርጡ ተጫዋች ነው ቪኒሽስ። በዛ ጊዜ የዓለም ምርጡ ተጫዋች ነው ብለው የዓለም ምርጡን ተጫዋች ያንን የሚገባውን እውቅነቱ ምንድነው የዓለም ቁጥር አንድነቱ የሚረጋገጥበት እውቅና ተወሰደበት ነው። የሪያል ማድሪድ አመጻ እኮ የተዘጋጀው ፕሌን የተዘጋጁት ፓርቲዎች ምናምን በእርግጠኝነት ሲጠበቅ የነበረ ሽልማት ነው። የሪያል ማድሪድ ኖሽን ያን ጊዜ የአስተሳሰብ የዓለም ምርጡ ተጫዋች ነው ቪኒሽስ የሚል። ስለዚህ ቪኒ ትሪት እንዲደረግ የሚፈልገው እንደ ዓለም ምርጥ ተጫዋች ወይም ከዓለም ምርጥ ተጫዋቾች መካከል እንደ አንዱ
ነው መቆጠር የሚፈልገው። ገንዘብ ብቻ ብሎ ይህን ያህል የሚፈልገው ተጫዋች ይህን ያህል የሚፈልገው ሲባል እና በድርድር ውስጥ ተወደደም ተጠላም የሌሎች ትልልቅ ተጫዋቾች ስም ሲጠቀስ አይደለም በክለብ ውስጥ ያለ ተጫዋች በእርግጠኝነት አሁን ላሚን ያማል ስንት ነው የሚያገኘው? ባርሴሎና ቁጥር 1 ተከፋይ ነው ላሚን ያማል ማለት ቦነሶቹ እና ጨምሮ ወደ 40 ሚሊዮን ይደርሳል ነው የሚባል እና ዩ ወንደር የላሚን ያማል ጋር በተመሳሳይ ደረጃ ያሉ ናቸው ቢያንስ አሁን እዚህ ያስባ ከላሚን ያማል ደግሞ ብዙ አመት ሪያል ማድሪድን ያገለገለ ማለት ቻምፒየንስ ሊጎች ያሸነፈ ምናምን ተጫዋች ማለት አይደለም እዛው ክለብ ውስጥ ያለ እንደ ኤምባፔ አይነት ተጫዋች ቀርቶ በሌላ ክለብ ያለን ተጫዋች ደሞዝም ማሰቡ አይቀርም። ስለዚህ ጉዳዩ የስታቸር በመሰጠው አገልግሎት ውስጥ ያለ ሚና ነው ይባላል እና ያኔ 2024 ላይ ታስታውሽ እንደሆነ አንቼሎቲ የበለጠ ወደ ሳጥን አስጠግተው መጫወት የጀመሩበት ጊዜ ነው። ቪኒሽስን 4-4-2 መጫወት ጀመሩ። ፍጹም ከመከላከል ግዴታ ነፃ አደረጉት። እንዲያውም የግራ ክንፍ ተጫዋች አልነበረም። ግራ ክንፍ መነሻ ቦታው ነበር እንጂ የበለጠ በሁለት ንጹህ አጥቂዎች ባልሆኑ አጥቂዎች በስፕሊት ስትራይከርስ ነበር የሚጫወቱት ሮድሪጎን እና ቪኒሽስን። ግን የማድሪድ አብዛኛው ማጥቃት ማዕከል ያደርግ የነበረው ቪኒሽስን ዋናው ሰው ጎቱ ጋር የሚሉት ሜን ማን ዋናው ሰው የነበረው እሱ። አብዛኞቹ ማጥቃቶች ቪኒሽስን ማዕከል ያደረጉ ነበሩ። ስለዚህ ከፔሪፌሪ ከግራ ክንፍ ተጫዋችነት ቤሊንጋም ያንን የመከላከል ግዴታም እንዲወጣ የቡድን ሚዛንም እንዲጠብቅ ወደ ግራ እየወጣ እንዲጫወት፣ ቪኒሽስ ግን የበለጠ በአጥቂና በኢንሳይድ ፎርዋርድ የሚባል ንጹህ የክንፍ ተጫዋች ሳይሆን የበለጠ ወደ ሳጥን ተጠግቶ ሪፈረንስ ተጫዋች መሆን ጀመረ እና የማድሪድ ማጥቃት ዲዛይን የተደረገው ቪኒሽስ አደገኛ ሁኔታ ላይ በሚገኝበት ሁኔታ ላይ ነው። ማክሲማሊስት በሆነ ቦታ ላይ እንዲገኝ ለማድረግ ነው የአንቼሎቲ ቡድን ዲዛይን የተደረገው። ኦኬ ከዛ በኋላ ኤምባፔ መጣ። ኤምባፔ ሲለወጥ መጀመሪያ የሚለወጠው ነገር ቪኒሽስ ብቻው ቦቱ ጋር ይሆን ያንን ቦታ የሚጋራው ሌላ ተጫዋች ሌላ አይነት። ስለዚህ ልክ በ2023-24 የውድድር ዘመን ምርጡን ቪኒሽስን በ30 ምናምን ጨዋታ 23 ጎሎች ያስቆጠረውና ብዙ አሲስቶች የሰጠውን በጣም ትልልቅ ጨዋታዎችን የወሰነውን ፍጻሜውን ጨምሮ ግማሽ ፍጻሜውን ጨምሮ በሂደታቸው ውስጥ የነበሩትን ወሳኝ ጨዋታዎች ጨምሮ የነበረው ተጫዋች የማጥቃቱ ሁኔታ በቪኒሽስ ላይ ብቻ ሊያተኩር አይችልም። ግን ብዙ ጊዜ ደግሞ እንዳነሳ ነው ሁለቱ ተጫዋቾች ባለፉት 2 ዓመታት የተጫዋቾቹ የግል ብቃትን በተመለከተ በጥርጣሬ ልትናገር ያትችል ኤምባፔንም ቪኒሽስንም በተመለከተ ግን ሁለቱም ተመሳሳይ ዝንባሌ ያላቸው ተጫዋቾች ናቸው። ኢንኮምፓቲቢሊቲ አላቸው። ለዚህ ነው ክለቦች ተጫዋች በሚያስፈርሙበት ጊዜ የተጫዋቹን የግል ብቃት ብቻ አይደለም የሚያዩት፣ ካሉኝ ተጫዋቾች ጋር እንዴት ይጣመራል የሚለው ይታያል። ኮምፓቲቢሊቲ የሚባለው ለዚህ ነው። ለምሳሌ ሊቨርፑል ሙሐመድ ሳላህን ሲያስፈርም ሁልጊዜ የሚጠቀስ አንድ ሪሰርች አለ። ከማኔና ከፈርሚኖ ጋር አብሮ መጫወት ይችላል። ኮምፓቲብል ነው የተጫዋቹ ባህሪ ካራክተሪስቲክስ፣ ሁለቱን አንድ ላይ ለማጣመር ይሆናል ወይ? አስፈላጊ ስለሆነ አብረው ነው የሚጫወቱት። እነዚህ ተጫዋቾች እርስ በርሱ የሚጣላ ሳይሆን የሚመጋገብ ችሎታ ነው የሚያስፈልጋቸው። የአንዱ ተጫዋች አስደናቂ መሆን ብቻውን በቂ አይደለም። የሁለቱ ተጫዋቾች መግባባት መቻል በጣም አስፈላጊ ነው። እንደታሰበው እንደ ተጫዋቾቹ ብቃት ግን አይደለም። ባለፉት 2 ዓመታት በሁለቱ ተጫዋቾች መካከል የነበረው ጥምረት አንድ ጁሊያን ኤስኩዴ የሚባል የቀድሞ የሴቪያ ፈረንሳይ ተከላካይ አንድ ጊዜ በሌኪፕ ቃለ ምልልስ ላይ ኤምባፔ ባልነበረበት ጊዜ ታስታውሽ እንደሆነ ባለፈው የውድድር ዘመን መጨረሻ አካባቢ አልቫሮ አርቤሎ አሰልጣኝ ያለ አንድ ፕሮግራም ሰርተን ነበር። እንደው የባሎንዶር ተጫዋች በነበረበት ጊዜ በመሰለበት ጊዜ ያሳየውን አይነት ብቃት በልሶ ማግኘት ቻለ ቪኒሽስ ብለን አንድ ፕሮግራም ሰርተን ነበር። እንደ አጋጣሚ ሆነ ያኔ ኤምባፔ ያልነበረበት ጊዜ ግን ያ ጊዜ ብቻ አይደለም። ልክ እንደዛ የተራዘመ ጊዜ ከሜዳ ርቆ ባይሆንም በተለያየ ጊዜ ሁለቱ ተጫዋቾች በግል የተጫወቱባቸውን ጨዋታዎች ብታይ አንደኛው ባልነበረበት ጊዜ በ2 ዓመት ውስጥ ኤምባፔ ለቪኒሽስ 4 አሲስት ብቻ ነው የሰጠው። 2 ሙሉ ሲዝን ተጫውተዋል። 4 አሲስት። ኤምባፔን ችሎታ የቪኒሽስን ችሎታ ልትጠራጠር አትችልም። አሁን ጥያቄው ኤምባፔ እና ቪኒሽስ ኢንታንድም እንደ ጣምራ ብዙ አልሰራ። ቪኒሽስ ብዙ ሰጥቶታል 12፣ ግን በ2 ሲዝን 6 አሲስት ፐር ሲዝን ማለት ለሌላ ተጫዋች ጥሩ ቁጥር ነው። ለአንደኛው በአመት 6 አሲስት ሰጥቶ በጣም ትልቅ ቁጥር።
ለሁለቱ ግን ከሁለቱ ተጫዋቾች ኤክስፔክቴሽን አንጻር ግን በጣም አነስተኛ ነው። ከዛ ደግሞ እንደ ዌልስ ታዩ በግሉ በሁለቱ ተጫዋቾች መካከል ያለው መግባባት ታዩ። ኤምባፔና ቪኒሺየስ ከሁለቱ አንዳቸው በሚጎድሉበት ጊዜና አንዱ ብቻው ሜዳ ውስጥ በሚኖርበት ጊዜ የሪያል ማድሪድ ጨዋታ የማሸነፍ ፐርሰንቴጅ 70%፣ ሁለቱም አንድ ላይ በሚሆኑበት ጊዜ የሪያል ማድሪድ ጨዋታ የማሸነፍ ፐርሰንት 62%፣ የ8% ፐርሰንቴጅ ፖይንት ልዩነት ያመጣል። ትልቅ ነው በጣም። ወደ ቻምፒየንስ ሊግ ያንን ጨዋታ ማለፍ አለማለፈሽን፣ የላሊጋ ድል ማግኘት አለማግኘትሽን፣ የሌሎች የጥሎ ማለፍ ውድድር ማሸነፍ አለማሸነፍሽን ይሄ 8% ይወስነው። የ8% ልዩነት ያመጣል። የዓለም ሁለት አስደናቂ ተጫዋቾች አንድ ላይ በሚጫወቱበት ጊዜ አንዱ ሲኖር ሪያል ማድሪድ ይሻላል። የሚገርም ነው ይሄ። ለዛ ነው የኮምፓቲቢሊቲ ችግር አለበት የሚባል። ሁለቱ መኖራቸው ምን ሊሰጥሽ ይገባል? ቢያንስ የቡድን ውጤት ነው። የቡድኑ መከላከል፣ የቡድኑ የህብረት አጫወት ምናምንም ሊወስነው ይገባል። ግን ቢያንስ የምን ዋስትና መሆን አለበት? የጎል ዋስትና መሆን አለበት። አንደኛው ሲጎድል ሪያል ማድሪድ የበለጠ ጎል ያስቆጥራል። ሪያል ማድሪድ ቪኒሺየስ እና ኤምባፔ አንድ ላይ ሲሆኑ 2.04 ጎል በጨዋታ ነው የሚያስቆጥረው። አንደኛው በማይኖርበት ጊዜ 2.3 ይሆናል። እንዲህ አሁን የሁለት ሲዝን ሳምፕል እያወራን ያለን የሆኑ ጨዋታዎች የጥቂት ጨዋታዎች ቢሆን ኖሮ ይሄማ የተሟላ ሳምፕል አይደለም ልንል እንችላለን። ተመሳሳይ ፕሮፋይል ያላቸው፣ ተመሳሳይ ዴብዝ የሚያጠቁ፣ ተመሳሳይ ቀጥተኝነት ያላቸው፣ ሁለቱም በአንድ ለአንድ ሁኔታዎች ላይ የሚያተኩሩ፣ ሁለቱም ከሞላ ጎደል ተመሳሳይ ሩጫ የሚያደርጉ፣ ሁለቱም በተመሳሳይ የሜዳ ስፍራ ላይ የሚያዘነብሉ ተጫዋቾች ናቸው። አሁን ችግሩ ሚዛን የሚያስጠብቅ ኮምፕሊመንታሪቲ ቢኖራቸው ችግር አልነበረም። የኢጎ ጉዳይ ብቻ አይደለም ማለት ነው። ለምሳሌ ሪያል ማድሪድ ሮናልዶ፣ ቤንዜማ፣ ቤል አንድ ላይ ነበሩ አይደል? ግን እናውቅ ነበር ሃይራርኪው ዋናው ሰው ሁልጊዜም ሮናልዶ ነው ነበር። ሌሎቹ ከሮናልዶ በታች በመሆናቸው ምክንያት የፋሲሊቴተርነት ኃላፊነት ለመጫወት ችግር አልነበረባቸው። በተለይ ቤንዜማ ከሁሉ በላይ ግን የታወቀ ነው። ሮናልዶ ነው የሪያል ማድሪድ ትልቁ ተጫዋች። የማድሪድ ማጥቃት ታርጌት የሚያደርገው ሮናልዶ ላይ ነው እና የ60 ጎል ተጫዋች ላይ ታርጌት ካላደረግሽ ማን ላይ ታደርጊያለሽ? ክሊር ነው። እና ያንን ሃይራርኪ ለመቀበል እና በጨዋታው ባህሪም ቤንዜማ የሚጫወትበትን መንገድ ካይ ተጫዋቾች ሰልፊሽ እና አልትሩይስቲክስ ይባላል። ራስ ወዳዶችና የበለጠ ለጋሶች፣ የበለጠ የቡድን ተጫዋቾች ተብለው በሁለት ግርድፍ ክፍፍል ሊከፈሉ ይችላሉ። ቤንዜማ አልትሩይስቲክ የሚባል እነዛን ፕሬሲንግ ኃላፊነቶችን መወጣት፣ ተጨማሪ አማካይ መሆን፣ ወደ ቻናል እየወጣ መዝጋት፣ የመከላከል ግዴታዎችን ዶንኪ ወርክ የሚባለው ለመስራት ችግር የለበትም። እንደዚህ አይነት ካራክተሪስቲክስ ነው። ሮናልዶ ደግሞ ዋናው የጎል ሰው ነው። ስለዚህ ግልጽ ሃይራርኪ ያለ ሪያል ማድሪድ እስካሁን ድረስ አሁን ባለው ሁኔታ ዋናው ሰው ኤምባፔ ይመስላል፣ ወይ በሪያል ማድሪድ ግምት ዋናው ሰው ኤምባፔ ይመስላል። የኮንትራቱ ድርድርም የሚያንጸባርቃቸው ነገሮች አሉ። ቪኒሺየስ ግን ያንን የሚቀበል አይመስለኝም። ምክንያቱም ቪኒሺየስ ኤምባፔ በመጣበት ጊዜ ሪያል ማድሪድ ዋናው ሰው ነበር። ሮናልዶ ሲመጣ ቤንዜማ አብሮት ነው የመጣው። ግን ሮናልዶ ኦልሬዲ ቻምፒየንስ ሊግ ያሸነፈ፣ ፕሪሚየር ሊግ 3 ጊዜ በተከታታይ ያሸነፈ፣ ፕሪሚየር ሊግ ውስጥ የተጫወተ 42 ጎል በአንድ ሲዝን ያስቆጠረ፣ ባሎን ዶር ያሸነፈ ተጫዋች ሆኖ ነው የመጣው። ቤንዜማ የ20 ዓመት ተስፈኛ ተጫዋች ሆኖ ነው የመጣው። there is a difference በሁለቱ መካከል ልዩነት አለ። እንደ ምሳሌ ማለት ነው። ግን ወደ ኋላ የድሮውን ዘመንም 1950ዎቹ መጨረሻ 60ዎቹ መጀመሪያ ድረስ የነበረውን የሪያል ማድሪድም ጥምረት በታሪክ ብዙ የሚወሳለት ያኛው 5 ጊዜ በተከታታይ ዩሮፒያን ካፕ ያሸነፈውን ቡድን ቢሆን ዲስቴፋኖ፣ ፑሽካሽ፣ ኮፓ አንድ ላይ ሶስቱ ተጫውተዋል። ለምሳሌ ግን ሁል ጊዜም ዋናው ሰው ዲስቴፋኖ ነው። ሃይራርኪ አለ። ስለዚህ የቡድኑ ማጥቃት የሚያተኩርበት የሆነ ተጫዋች አለ። አይ ቪኒሺየስ ይገባዋል ያንን መሆን። ከዓለም ምርጥ ክለቦች በአንደኛው ዋናው ሰው መሆን ይገባዋል። ሪያል ማድሪድ ይሁን ሌላ ክለብ ችሎታው እንደዛ ነው። ማጥቃትሽን ዲዛይን የምታደርጊበት አይነት በጣም አስደናቂ ተጫዋች ነው። ግን ደግሞ ኤምባፔ አስደናቂ ተጫዋች ነው እና አንድ መርከብ ሁለት ካፒቴን አይኖራል እና እስካሁን ድረስ እየሰራ አይደለም። መቼም አይሰራም ማለት አይደለም። ለምሳሌ አንቼሎቲ እኔ ብዙ ችግር አይመስለኝም፣ ምክንያቱም ሁለቱም ኢንተርቼንጅ ማድረግ ይችላሉ አሉ፣ መለዋወጥ ይችላሉ። አንደኛው ወደ ግራ በሚወጣበት ጊዜ አንደኛው የአክስ ተጫዋች መሆን ይችላል። ያንን በተደጋጋሚ መለዋወጥ ይቻላል። ምንም ችግር የለም። ፔዤ እንደሚያደርገው አይነት ማለት ነው።
ያንን ማድረግ እንችላለን አሉ። ግን እስካሁን ድረስ ያ ኬሚስትሪ አልመጣም። እንግዲህ ቪኒሺየስ ከቆየ በሞሪኞ ጊዜ ደግሞ ይሞከራል ይሄ ነገር። ለምሳሌ ኤምባፔ በፈረንሳይ ብሔራዊ ቡድን ከሌላ የግራ ክንፍ ተጫዋች ጋር የተጫወተው ከዴዚሬ ዱዌ ወይም ከባርኮላ ጋር። ሁለቱ ግን የሃይ ቮሊዩም ሹተሮች አይደሉም። በራሳቸው ጎል ለማስቆጠር የሚጫወቱ ተጫዋቾች ያንን ሃይራርኪ የሚቀበሉ ናቸው። ኤምባፔ ነው ፈረንሳይ ብሔራዊ ቡድን አለቃ። የበለጠ የፋሲሊቴተርነት ኃላፊነት ነው ሁለቱ ተጫዋቾች ያላቸው። እና በርኒ ሹስተር ሙቪ ስታር የሚባል አንድ የቴሌቪዥን ፕሮግራም ላይ ቀርቦ የሆነ ጊዜ የፊጎና የቤካምን ነገር አስታውሰኝ ይላል። ፊጎ የሪያል ማድሪድ የቀኝ ክንፍ ተጫዋች እያለው ነው ዴቪድ ቤካምን ያመጡት እና ቤካምም የቀኝ ክንፍ ተጫዋች ነው። አኮሜዴት ለማድረግ መሀል ላይ ያጫወቱት። ግን ፊጎ እስኪወጣ ድረስ ቤካም በሪያል ማድሪድ ዋንጫ አላሸነፈም። አንዳንድ ጊዜ አንዱ መውጣት አስፈላጊ ይሆናል፣ ምርጫ የሌለው ይሆናል የሚሉ ሰዎች አሉ። ከዛ ጊዜ ጀምሮ የቪኒሺየስ የሪያል ማድሪድ ሁኔታ ብቃቱም ሳንቲ ካኔሳሬስ እንዳለው እንደሚጠይቀው እንደሚከፈለው ደሞዝ አይደለም የሚል አስተያየት ሰጥቷል። ከዚያ በኋላ እና ለእኔ መጀመሪያ ገንዘብ አይደለም ወይ በእኔ ገንዘብ ምንም ምክንያት አይደለም ልል አልችልም። ግን ገንዘብ ብቻውን ግን አይደለም። ገንዘቡ የሚወክለው ነገር ዋና ነገር ነው። ገንዘቡ ሪፕሬዘንት የሚያደርገው ነገር ሪያል ማድሪድ ለእሱ የሚሰጠውን ክብር፣ ለእሱ የሚሰጠውን ቦታ ከሌላ የብሩ ትልቅ ተጫዋች ጋር በንጽጽር በምን አይነት አይን ያየዋል የሚለው ወሳኝ ነው። በሚቀጥለው ጊዜ ኮንትራት ድርድር ከቤሊንጋም ጋር በሚደረግበት ጊዜ ለምሳሌ ቤሊንጋም አላቅም ምን አይነት ካራክተሪስቲክስ እንዳለው አንድ ጥሩ ሲዝን ካሳለፈ እና የዛ ሲዝን ወሳኝ ሰው ከሆነ ምንም ጥያቄ የለውም። ያው ለምሳሌ ማንቸስተር ዩናይትድ ውስጥ ምን ሆኖ ያውቃል? አሌክሲስ ሳንቼዝ መጣ እና አሌክሲስ ሳንቼዝ ሲፈርም በዛ ጊዜ ከፕሪሚየር ሊግ ሜቢ ቤስት 3 ተጫዋቾች መካከል አንደኛው ነበር ወደ ማንቸስተር ዩናይትድ ሲመጣ። ግን በማንቸስተር ዩናይትድ የሰራው ታሪክ የለም። አዲስ ተጫዋች ነው እና ቦነስ ምናምን ተጨምሮ በገርም ቁጥር እንሰማ ነበር ያን ጊዜ እስከ 500,000 ፓውንድ ይሆናል የሚከፈለው ደሞዝ ምን ይባል ነበር። እና በዛ ጊዜ ራሽፎርድ፣ ማርሲያል፣ ሌሎችም ተጫዋቾች የማንቸስተር ዩናይትድ በጣም ጠቃሚ ተጫዋቾች ነበሩ። የሚቀጥለው የኮንትራት ድርድራቸው ማድረግ በጀመሩበት ጊዜ የሳንቼዝን ያህል ደሞዝ ይከፈለን አላሉ። ማንቸስተር ዩናይትድ የሳንቼዝን ያህል ደሞዝ እንደማይከፍላቸው ያውቁ ስለነበር ግን ከሳንቼዝ ጋር የሚቀራረብ ደሞዝ ለማግኘት ሞክሮ ነበር። እንደዛ ያደርጋል ኮንትራት። ለዛ ነው እኮ ቪኒሺየስ ወደ አርሰናል የሚመጣ ከሆነ ለምሳሌ ሲባል ከአንድ ቁጥር ሳይመን አየው መሰለሽ 20 ሚሊዮን ዩሮ የተጣራ ደሞዝ ማለት ከታክስ በኋላ ማለት በሳምንት 600,000 ፓውንድ ማለት እና ቪኒሺየስ አልቀበልም ያለው ይሄን በሳምንት 600,000 ፓውንድ አልቀበልም ያለው ነው። ጉዳዩ የደሞዝ ብቻ እንዳልሆነ አውቃለሁ። የኢሜጅ ጉዳይ አለ፣ ምናልባት ሳይኒንግ ኦን ፊ ፊርማ ክፍያ አለ፣ ሌሎች ጉዳዮች አሉ። አንዳንዶች አሁን ለምሳሌ ኦኬ ችግር የለውም 20 ሚሊዮን ይከፈለኝ እስማማለሁ። በዛ አሁን የሚከፈል 18 ሚሊዮን ነው። ብዙ እድገት የለውም። በጠቅላላው የ2 ሚሊዮን ልዩነት ብቻ ነው የሚኖረው። ለነሱ ብቻ ስል ያው ለነሱ ግን በሌሎቹ ጉዳዮች ላይ ግን መጠቀም አለ ብሎ የሚያስበው ቦነስ ያስፈልገኛል እና የኢሜጅ መብትን በተመለከተ የምስል መብትን በተመለከተ ብዙ ሼር ወደ እኔ ነው መሆን ያለበት ብሎ ያምናል። እና ድርድሩ አሁን በጣም ረጅም ጊዜ የፈጀ ድርድር ነው። መጀመሪያ አንድ ሰሞኑ ዲ አትሌቲክ ያወጣው ሪፖርት ላይ 2025 ጃንዋሪ ላይ የሪያል ማድሪድ ጀነራል ማኔጀር ሆሴ አንሄል ሳንቼዝ እና ሌላኛው ቪኒሺየስን ወደ ሪያል ማድሪድ የመለመለው ሰው ዩኒክ አለፋት አሁን ከዳይሬክተሮቹ መካከል አንደኛው ነው። ከቪኒሺየስ 2 ኤጀንቶችና ከአባቱ ጋር ለመጀመሪያ ጊዜ ኮንትራት ድርድር ለማድረግ ተቀምጠው ሪያል ማድሪድ የመጀመሪያው ኮንክሪት ኦፈር ያቀረበው ያን ጊዜ። ከዛ የቪኒሺየስ ወገኖች ጥያቄውን ውድቅ አደረጉ። የቪኒሺየስ ካምፕ 20 ሚሊዮን ይህን ጥያቄ ነው ውድቅ ያደረገው። አሁንም ድረስ ሊቭ ኢት ኦር ቴክ ኢት ኦር ሊቭ ኢት ወይ ወሰደው ወይ ይቀራል ነው የሪያል ማድሪድ አቋም። አሁን ምንም አይነት ሌላ ገንዘብ አላቀረበና ከሞላ ጎደል ኢንፍሌክሲብል ናቸው። አሁን ለዚህ ነው አንዳንድ ሰዎች አርሰናልን መጠቀሚያ እያደረገው እንዳይሆን ቪኒሺየስ የሚሉት። ለሪያል ማድሪድ አይ ከዚህ በፊት ሌሎች ተጫዋቾች አድርገውት ያውቃሉ። የፒአር ጉዳይ ነው። አርሰናል አይ ቲንክ የአርሰናል ፍላጎት ጄኒውን ይመስለኛል። ተስፋውን ብዙ አይመስለኝም፣ በጣም ጠንካራ ተስፋ አይመስለኝም። ግን የሚሆነውን እንስቲ ከሆነ ይህንን አጋጣሚ እንጠቀምበታለን የሚል አይነት ይመስለኛል። በእርግጠኝነት ቪኒሺየስን እናገኛለን የሚል ስሜት ያለ አይመስለኝም። ምክንያቱም ግልጽ ነው ተጫዋቹ በሪያል ማድሪድ መቆየት ይፈልጋል። ግን በሪያል ማድሪድ ቫልዩ መደረጉንም ማወቅ ግን ይፈልጋል። እሱ ደግሞ ኢምፖርታንት። በዛ በሚከፈለው ደሞዝ ውስጥ በሚያገኛቸው ሌሎች የፋይናንስ ኢንሴንቲቮች ውስጥ የሚተላለፍ መልእክት አለ። ዋና ሰው ነህ አንተ
የሚል መልእክት። ኢጎይስት ስትሆኝ እንደዛ ነው፣ ኢጎቲስቲካል ስትሆኝ እንደዛ ነው። ግን ባህሪ ነው። አብዛኞቹ ተጫዋቾች እንደዛ ናቸው። ለቪኒሽስ ብቻ የተተው አይደለም፣ እንደዛ አይደለም። ግን ተጫዋቾች ለምሳሌ ቡድን በእነሱ ዙሪያ እንዲገነባ ይፈልጋሉ አይደል? ቪኒሽስ ያን የተወሰደበት ለምሳሌ ኔይማር በጣም አስደናቂ ነበር ባርሰሎና ውስጥ በነበረበት ጊዜ። በጣም የኔይማር ኮንሰርን ግን እየተጫወተ የነበረው የሜሲ ቡድን ውስጥ ነው። የባርሰሎና ማጥቃት ዲዛይን የሚደረገው ሜሲን ማዕከል አድርጎ፣ ቅድም ስለ ሮናልዶ እንዳነሳው ሜሲን ማዕከል ያደረገ አታክ ነው የባርሰሎና ማጥቃት ለረጅም ጊዜ። ስለዚህ ኔይማር አስደናቂ ቢሆንም አስደናቂ የክንፍ ተጫዋች ነው የሚሆነው እንጂ የባርሰሎና ቡድን መቼም ቢሆን የኔይማር ቡድን ሊሆን አይችልም ሜሲ እያለ። ከዛ የራሱን ቡድን ፈለገ። ጉዳዩ የገንዘብ ብቻ አይደለም፣ በገንዘብ ብዙ ተጠቅሟል ብሏልም። ላሚን ያማል መክሮታል። ጥሩ ውሳኔ ነበር ማለት በቃ ለስንት ቤተሰብ እንዲያልፍለት አደረግኩ ብሎታል ይባላል። ገንዘብ ማተር ያደርጋል፣ ግን ገንዘብ ብቻ አልነበረ ለሱ የሱ ቡድን እንዲሆን ይፈልግ ነበር። እና ቪኒሽስ የሱ ቡድን የነበረው ምባፔ እስኪመጣ ድረስ ወይም ወደ እሱ ቡድን ተሸጋግሮ ነበር ከቤንዜማ መልቀቅ በኋላ። እና ያ አይነት መልእክት እንዲተላለፍለት የመፈለግ አዝማሚያ ያለው ይመስላል። ግን እስካሁን ድረስ አርሰናልን በተመለከተ ያለው ሁኔታ አርሰናል ይሄ መፋረስ መፍትሄ ማያገኝ ከሆነ እኔ አንድ ሰዎች 3 አማራጭ ነው ያለው በዚህ የዝውውር ጊዜ እስከ ወሩ መጨረሻ ድረስ 3 አማራጭ ብቻ ነው ያለው የሚሉ ሰዎች አሉ። አንደኛው ወይ በሪያል ማድሪድ ኮንትራቱን ያራዝማል የሆነ አይነት ስምምነት ላይ ተደርሶ ወይም ተጫዋቹ ኮምፕሮማይዝ አድርጎ ወይም ክለቡ ኮምፕሮማይዝ አድርጎ አንዳቸው ከተለሳለሱ እስካሁን ድረስ 2 ዓመት ሊሆነው ብዙ ያልቀረው መካረር ነው በሁለቱ ወገኖች በኩል ያለው። ተጫዋቹን በክለቡ መቆየት ስለሚፈልግ በክለብ ውስጥ ያሉ አንዳንድ ሰዎች መሸጥ አለበት ብለው የሚያምኑ ሰዎች ያሉ ቢሆንም ግን ፔሬዝ እንዲለቅ አይፈልጉ። ባለፈው ደግሞ ሳሙኤላስ የሚባል የቴሌግራፍ ጸሐፊ እንዳለው ሞሪኞም እንዲለቅ አይፈልጉ። ስለዚህ መፈላለግ አለ በሁለቱም በኩል። ቪኒሽስ ለሪያል ማድሪድ መጫወት ይፈልጋል፣ ሪያል ማድሪድን ቪኒሽስን ማቆየት ይፈልጋል። ግን ያ እንዲሆን የሆነ ቦታ መሀል ላይ መገናኘት አለባቸው። ስለዚህ በሁለቱም በኩል የሆነ ኮምፕሮማይዝ የሚኖር ከሆነ ኮንትራት ያራዝማል። አንደኛው መፍትሄ እሱ። ሁለተኛው በአርሰናል ወደ አርሰናል ይዘዋወራል። አሁን ያለው ኦፕሽን ሲሪየስ ኦፕሽን የሚመስለው አርሰናል ስለሆነ ሌላ ክለብ የተጠቀሰው ስላልሆነ ሳውዲን እንደ ጠንካራ አማራጭ ማየት የሚፈልግ ስለማይመስል ለዛ ነው እኮ ባለፈው እንዲያውም አንድ ለአርሰናል ቅርብ ነኝ የሚል ምንጭ ወደ የትኛው ክለብ ቢሄድ ስታቲስቲክስ ብሎ አስጠነቱ የበለጠ የትኛው ቦታ ላይ ይስማማኛል ብሎ። ግን ብዙም አማራጭ የለውም። አንደኛ ደሞዙ ይሄው የሚጠቀሰውን ደሞዝ የመክፈል ፍላጎትን ፈቃደኝነትም ቡድን ውስጥ ያለ የስኳድ ስፔስም ወሳኝ። ባለፈው እየጠቀስኩ ነበር ወደ ባየርን ቢሄድ ለምሳሌ አንደኛ ባየርን አይከፍልም ነው ግልጽ ነው። ግን ደግሞ ሉዊስ ዲያዝ ጥሩ ተጫዋች ነው እዛ ቦታ ላይ በአንገብጋቢ የግራ ክንፉን የማጠናከር ሁኔታ ውስጥ አይደለም ባየር ሙኒክ ያለው። ምንም እንኳን ጎርደንን ፈልገውት የነበረ ቢሆን ወደ ባርሳ ከመሄዱ በፊት ማንቸስተር ሲቲም ተጫዋች አለው እዛ ቦታ ላይ። ሊቨርፑል ሌሎች ፕራዮሪቲዎች ያሉት ይመስላል እና እርግጠኛ አይደለሁም እንዲህ አይነት ትልቅ ደሞዝ ከዚህ በፊት ተጠቅሶ ያውቃል ሊቨርፑል ከቪኒሽስ ጋር ሲሪየስ ባይሆንም ብዙ ክለቦች እንዲያልኩ መጥቀስ ይችላል። የጣሊያን ክለቦችን ነው ከዚህ ፍክክር ውጪ ማድረግ እንችላለን። ፔዤ ክቫራትስኬሊያ ያለው እዛ ቦታ ላይ ክቫራትስኬሊያ ስላለ ነው ባርኮላ ሊለቅ ያለው እና የክቫራትስኬሊያ ተጠባባቂነትን የሚቀበል ለሚካ ጎድስ አይነት ተጫዋች ለማስፈረም ከአያክስ ጋር ተስማምቷል። ስለዚህ ሊሄድ የሚያስችልባቸው ክለቦች ጥቂት ናቸው። አርሰናል አንደኛው ክለብ ነው። እዛ ቦታ ላይ ለረጅም ጊዜ የቆየ ጥያቄ አለ። የግራ ክንፉን የማሻሻል ጥያቄ፣ በጠቅላላው ማጥቃቱ የማሻሻል ጥያቄ። አርሰናል በውጤትም ጥሩ ነው። አሁን ቻምፒየንስ ሊግ ፍጻሜ ተፋልሟል እና የፕሪሚየር ሊግ አሸናፊ ነው። ደህና ሁኔታ ስፖርታዊ ፕሮጀክቱ ጥሩ ሁኔታ ውስጥ ያለ ክለብ እና በአርሰናል በኩል ግን እንግዲህ ትልቅ ጥያቄ ይሄን አርሰናል ይሄን ያህል ገንዘብ ለመክፈል ፈቃደኛ ይሆናል ወይ ይችላል ወይ የሚል ጥያቄ አለ። አሁን እነሱ መኒ ሜኪንግ ማግኔት ነው ይላሉ፣ እንደዛ ብለው ያምናሉ። ለዚህ ነው አዲዳስም ኢንተርቪው ሊያደርግ ይችላል የሚባል በጣም ከፍተኛ ገንዘብ የአርሰናልን ፕሮፋይል ሁሉ ከፍ የሚያደርግ ተጫዋች። አንዳንድ ሰዎች እንደሚሉት በፕሪሚየር ሊግ ታሪክ ትልቁ ዝውውር ሊሆን ይችላል። በሱ መጠን ያለ አሁን ባለበት ሁኔታ ላይ ከዓለም ትልቁ ክለብ ተጫዋች ተፈርሞ አያውቅም። አሁን ቪኒሽስ ባለበት ሁኔታ ውስጥ ሆኖ አንድ ተጫዋች። ስለዚህ በጣም ትልቅ ልዩነት የሚያመጣ የአርሰናልን ቪዚቢሊቲ የሚጨምር አዲዳስም ብዙ መለያ በመሸጥ የሚያተርፍበት አይነት ነው። ግን
ከክሊር ጋር ይሰራል፣ ኮስሜቲክስ ካምፓኒ ነው። ከኦሞ ጋር ይሰራል። ኦሞ የታወቀ ያው የጽዳት እቃ ነው ወይም ኦሞ ነው። ጋቶሬድ የሚባል የመጠጥ አይነት አለ። ሬክሶና የፐርሰናል ሃይጂን ነው። ፕሌይስቴሽን የቪዲዮ ጌም ነው። ፔፕሲ ለስላሳ መጠጥ ነው። ቤት ናሲዮናል የቤቲንግ ካምፓኒ ነው። ቪቮ የኮሚኒኬሽን ካምፓኒ ነው። ዱባይ ቱሪዝም የቱሪዝም ነው። ቦስ ሽቶ ነው። ፕራዳ መነጽር ነው። ከነዚህ ሁሉ ካምፓኒዎች ጋር ይሰራል እና ለዛ ነው ቅድም እንዳነሳሁት አንድ ጥናት ተደርጎ ነበረ። ከስፖርትስ ፕሮ የሚባል የብሪቲሽ ኮንሰልተንሲ ካምፓኒ ነው ጥናት የሰራው 2024 ጥቅምት ላይ የተሰራ ጥናት እና ከ2010 ጀምሮ ጥናት አደረገ። የትኛው ነው ትልቅ የማርኬት አፒል ያለው ስፖርተኛ አትሌት፣ ስፖርቱም እግር ኳስ ውስጥም ያለ ግን በጠቅላላው በስፖርቱ ውስጥ አንድ የጂምናስቲክስ ሌጀንድ አለ ከ2010 በኋላ ሲሞን ቢልስ የሚባል እሱ ብቻ ነው ቪኒሺየስን በልጦ የተገኘ ከሮናልዶም ከኤምባፔም ከሜሲም ከኔይማርም በላይ ትልቁ የማርኬት አፒል ያለው። ምክንያቱ ምንድነው? እንዴት እንደዛ ሆነ? አንዳንድ ጊዜ መልከቀናነትን ደመግቡነትን ምናምን እናያለን። አንድ ሰው ለገበያ መስህብ መሆኑን አይደለ? ሁልጊዜ እንደዛ አይደለም። ቪኒሺየስ እንደ እግር ኳስ ተጫዋች ብቻ አይደለም የሚታይ፣ ዘረኝነትን እንደሚጋፈጥ ጠንካራ ካራክተር ተደርጎ ነው የሚወሰደው። ለቪኒሺየስ አሁን በኳስ ተጫዋችነቱ ብቻ ሳይሆን ሁሉም ሰው ይቀበሏል አይቀበልም ሌላ ክርክር ሆኖ ሪፕሬዘንት የሚያደርገው ነገር ከዝም ብሎ ከእግር ኳስ ተጫዋችነት ባሻገር ነው። በስፔን አዲስ ሕግ እንዲወጣ ያደረገ ነው። ለመጀመሪያ ጊዜ ሰዎች ስቴዲየም ውስጥ አንድን ሰው በቆዳ ቀለሙ ይሁን በእስያነቱ ይሁን በአይኑ ይሁን በምናምን ወይም ጂፕሲ በመሆኑ ይሁን ወይ ስላቭ በመሆኑ ይሁን ወይ አረብ በመሆኑ ይሁን የዘረኝነት እንደዚህ የመሳሰሉ ነገሮች መሳረብ የሚያሳስር ሆኖ የቪኒሺየስ ሎ ይባላል። ያ ህግ በሱ ስም ሳይቀር ነው የተጠራው። በሜስታ የሰደቡት ሰዎች ለአመታት ፍርድ ቤት ተፈርዶባቸው ታስረዋል። እና ሲታይ የሱን ኮሜርሻል ፖቴንሻል አሁን በአለም ላይ ቁጥር አንድ የንግድ ተፈላጊ ሰው ነው። ትልልቅ ካምፓኒዎች አብሮት ሊሰሩት የሚፈልጉት ነው ሲባል ልክ እንደ ካምፓኒዎቹ ቃል አቀባይ አይደል አምባሳደር ማለት እኮ ቦስን ለምሳሌ ወክሎ ፔፕሲን ወክሎ ነው ሲታይ ልክ እንደዛ ማለት ነው። እና እንዲህ አይነት ጠንካራ ካራክተር ሪፕሬዘንት እንዲያደርጋቸው ይፈልጋሉ ካምፓኒዎች። ስለዚህ የአርሰናል ስሌት የቪኒሺየስን በማርኬት እንጠቀምበታለን። የአርሰናልን ቪዚቢሊቲ ከፍ ያደርገው ትልቅ ተጫዋች በመሆኑ ምክንያት። ስለዚህ ሪስክም ቢወሰድ ከፋይናንስ አንጻር አንደኛ ሰዎቹ በሌሎች ስፖርቶች እንደምታውቂው በጣም የተሳካላቸው ሰዎች ናቸው። ዴንቨር ነጌትስ የሚባል ክለብ አላቸው አሜሪካ ውስጥ፣ ሌሎች ክለቦች አሏቸው አሜሪካ ውስጥ ብዙ ፍራንቻይዞች ያሉ ሰዎች ናቸው። ትልልቅ ሱፐርስታሮች አሏቸው በሌሎች ስፖርቶች ላይ ያሉ ትልልቅ ሱፐርስታሮች ታሪክ አላቸው። በአርሰናል ውስጥ ብዙ ትልልቅ ስታሮች የማምጣት ታሪክ ባይኖራቸውም ግን በሌሎች ክለቦች ግን አላቸው። እና እንደዚህ አይነት የገበያ መስህብነት ያላቸውን አትሌቶች በማምጣት ያለውን ስፖርታዊም ግን ፋይናንሳዊም ጥቅም ያውቁታል። አይን ሪያል ማድሪድም ይሄን ስለሚያውቅ ነው ያንን የኢሜጅ ራይት በተመለከተ በጣም ጠንካራ አቋም የያዘው። ቪኒሺየስ በራሱ ከትልልቅ ካምፓኒዎች ጋር የሚሰራ የብዙ ትልልቅ ካምፓኒዎች ፊት ሆኖ የሚያገለግል ሰው ነው እና ስለዚህ እስካሁን ድረስ ያለው ሁኔታ መጨረሻ ላይ መፍትሄ ያገኝ ይሆናል። ግን እስካሁን ድረስ ያለው ሁኔታ ግን በገንዘብ ብቻ መፈረጅ ላይኖርበት ይችላል። ሌሎች ቪኒሺየስ በገንዘብ ውስጥ የሚተላለፈውን መልእክት መስማት ይፈልጋል እና የትኛው ነው ኮምፕሮማይዝ የሚያደርገው? ሪያል ማድሪድ ቪኒሺየስ ወደሚፈልገው ገንዘብ ይቀራረባሉ ወይ? ምክንያቱም የምንሰማው ልዩነት በጣም ሰፊ ልዩነት በመሆኑ ምክንያት እና እስከ የኮንትራቱ ጉዳይ ልባት እስኪያገኝ ድረስ ግን አንድ ቅድም የጠቀስኩት አንድ ነገር ኮንትራቱን ጨርሶ ይለቃል። 3 ምርጫ ነው ያለው። ወደ አርሰናል መሄድ፣ ሪያል ማድሪድ ኮንትራት ማራዘም ወይ ኮንትራቱን ጨርሶ መልቀቅ። 3 ኦፕሽን ያለው ይላሉ። አይ ቲንክ ደርዘ ናሰር ኦፕሽን ሪያል ማድሪድ ውስጥ ቆይቶ የሚቀጥለው የውድድር ዘመን ቢሆን ኮንትራቱ ሊያራዝም የሚችልበት እድል አለ። ሪያል ማድሪድ ተጫዋቾ ነው የሚቀጥለው አንድ ሲዝን። አሁን እስከ ዝውውር ገበያው መጨረሻ ድረስ ኮንትራት አልፈረመም እና እስከዛ ድረስ ከአርሰናል ጋር ሪያል ማድሪድ ለምሳሌ ሪያል ማድሪድ መሸጥ ላይፈልግ ይችላል። ምክንያቱም እስካለ ድረስ እንደራደራለን ከዚህ ተጫዋች ጋር ሁልጊዜ እድል አለ። ተጫዋቾች እንደዛ ሆነው ይፈርማሉ። ኮንትራት የመጨረሻ ወራቸው ላይ ደርሰው የሚፈርሙበት ጊዜ አለ፣ ኮንትራታቸው የሚያልቅበት ጊዜ። 3 ምርጫ ብቻ ተደርጎ መቅረቡን ብዙ አልስማማበት። ሪያል ማድሪድ ቆይቶ ለምሳሌ ሆኑ ቆየ እንበል፣ ትንሽ ቶክሲክ ሊሆን ይችላል ሁኔታው ምናምን፣ ግን
በጣም እንደገና አስደናቂ ተጫዋች መሆኑን ቢያሳይ ሪያል ማድሪድ የበለጠ የሚያጣውን ያስታውሳል ማለት ነው። ስለዚህ ኮምፕሮማይዝ ሊያደርግ ይችላል። ምክንያቱም ቪኒሽስ አይነት ተጫዋች ለማስፈረም አትችልም። ቪኒሽስ በሚጠይቀው ገንዘብ ለምሳሌ ይቻላል። ሌላ ተጫዋች ያን ዲዮማንዲ ይመጣል፣ ግን ያን ዲዮማንዲ 50 ምናምን ጨዋታ ያደረገ ተጫዋች፣ ይሄኛው ሌላ የሪያል ማድሪድ ሌጀንድ ነው እያለ ጥሩ ሊሆን ይችላል። ያን ዲዮማንዲ ተጫዋቹን ችሎታ መጠራጠር አይደለም፣ ግን ቪኒሽስ እንደሚተካ እርግጠኛ ነኝ ማለት ግን አትችልም። ገና ማየት አለብን። ገና በሪያል ማድሪድ ደረጃ፣ በሪያል ማድሪድ ዳይሜንሽን፣ በሪያል ማድሪድ ጫና ስር የመጫወትን ጉዳይ ሊያውቁ አይችልም። ቪኒሽስ ነው ጫናው ሲበረታ ነው የበለጠ ኃይለኛ ነው። እንደዚህ አይነት ጠንካራ ማይንድ ሴት ያለው ተጫዋችም ነው። ስለዚህ ሰፋ ያለ አድማስ ያለው ይመስለኛል ጉዳዩ። ገንዘብና ገንዘብ ብቻ ግን አይመስልም። ሌሎች ሁለቱን ማለት በተለይ በቪኒሽስ በኩል ማየት የሚፈልጋቸው ነገሮች አሉ ይመስላል። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ሕይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ፣ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌ ብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌ ብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።